ምንድነው ብለን እንድናይ የሆነ ጥፋት ሲጠፋ ለጥፋቱ ባለቤት የሆነ ነገር ሲደረግ ይሄ ነገር እኮ ያልሆነው ከኔ ይሄን ስላደረገ ነው ጥሩ ነው። ግን የሌላውን ጽድቁን የሚሆን ኃጢአቱን ማወቃችን ለእኛ ጥቅም የለውም። በተለይ ያላደረገውን ማወቃችን በሐሜት ልንጎዳበት እንችላለን። በሀገር ላይ እንዲህ የሆነው በቤተ ክርስቲያን ላይ እንዲህ የሆነው እነንትና ይህን ስላላደረጉ ነው ጥሩ ነው ይሁን እሺ። ግን ይሄ እንኳን መንግስተ ሰማያት ገነት ከዚህ ግቢ የማያስገባ የማያስወጣ ነው። የሌላውን አለመስራት በማወቃችን በሌላ መልኩ አስተውሎ ወገኖቼ፣ ዓለም ላይ ትልቁ ችግር ክፉዎች ክፉ ስለሚያደርጉ ብቻ አይደለም ዓለም እየታመሰች ያለችው፣ መልካም አድራጊዎች መልካም ባለማድረጋቸው ጭምር። በብዙ ያልተማሩ ሰዎች የሆነ ቦታ ላይ ተቀምጠው እንዲያደርጉ እንዲሆኑ የምንለው ነገር አለ። ያ ብቻ አይደለም፣ የተማረው አካል ማድረግ ያለበት ነገር ምናልባት ባለማድረጉ። ስለዚህ እያንዳንዳችን ይሰማቸዋል ታች ያሉት ምናልባት መልካም መጥቷል፣ ምናልባት እኛ ባለማድረጋችን ቢሆንስ እንዲያስባችሁ ታውቃላችሁ። በጣም ብዙ ጊዜ የሚመስለን ኃጢአት የሚመስለን ክፉ ማድረግ ነው አይደል? መበደል ነው አይደል? ግን መጽሐፍ ቅዱስ እንዲህ ብቻ አይደለም የሚለው። ያዕቆብ ምዕራፍ 4 ቁጥር 14 ላይ በጎ ነገር አውቆ ለማይሰራው ኃጢአት ነው ይላል። እዚህ ከኔ ተከትላችሁ በሉት፣ በጎ ነገር አውቆ ለማይሰራው ኃጢአት ነው። ሰው መግደል ኃጢአት ነው። በጎ ማድረግ እየቻሉ በጎ አለማድረግም ኃጢአት ነው። ማዳን እየቻሉ አለማዳንም ኃጢአት ነው። ከሰው ላይ መቀማት ኃጢአት ነው። መመጽወት እየቻሉ አለመመጽወትም ኃጢአት ነው። በጎ ነገር አውቆ ለማይሰራው ኃጢአት ነው። ያ እንዳይሆን ምናልባት ሌሎች ክፉ በማድረጋቸው ብቻ ሳይሆን እኛ መልካም ባለማድረጋችንና የእኛን ኃላፊነት የኔን ሌላውን ተውት፣ በመጽሐፍ ቅዱስ የተጻፈው ቃል እነሱ፣ አንቺ፣ አንተ ወይም እሷ፣ እሱ ተብሎ ስለተጻፈ እንጂ የኔና የእናንተ ታሪክ ነው። ሌላ ምንም ተአምር የለውም። ወንጌል ትናንት አባቶቻችን ጽፈውልናል። ወንጌል ዛሬ የክርስቶስ ነው። ወንጌል ዛሬ የኔና የእናንተ ነው። ስንማርም ታሪኩን አውቀን እንድንሄድ አይደለም። የወንጌል ዓላማው አድራሽ አድርጎ እያንዳንዳችንን የልባችንን በር ማንኳኳት ነው። ስለዚህ ከዚህ የተነሳ የክርስቲያን ድርሻ በቤተ ክርስቲያን በሚል ትምህርት ርዕስ ብንማር ለአጭር ደቂቃ ብያሰቡ። በቤተ ክርስቲያን ብዙ ባለድርሻ አካላት አሉ። ዋናው እግዚአብሔር አለ። ቅዱሳን መላእክት ድርሻ አላቸው። በአጸደ ነፍስ ያሉ ቅዱሳን አባቶች ድርሻ አላቸው። በአጸደ ሥጋ ያሉ አባቶች ድርሻ አላቸው። አሁን የነሱ እንዳለ ሆኖ ያንተን ያንቺን የኔን ነው እያልኩ ያለሁት። እኛ ማንን ካልን ክርስቲያኖች ነን። ንገሩኝ ባንድ ድምፅ፣ እኛ ማንን? ይህን ስም እንደ ቀላል እንዳታዩ። ታላቁ አባት ብፁዕ አቡነ ጎርጎርዮስ የቀድሞ ዝዋይን የመሰረቱት ታላቁ አባት ቄስ መሆን ቀላል ነገር ሊሆን ይችላል። ዲያቆን መሆንም እንደዛው፣ መነኩሴም ጳጳስ መሆን ቀላል ሊሆን ይችላል። ክርስቲያን መሆን ነው ከባዱ ነገር ይላሉ። ምን መሆን? አሁንም ደግመን ካልኳችሁ ክርስቲያን ከሁሉም ይቀድማል። ከሰባኪነት ይቀድማል፣ ከቀዳሽነት ይቀድማል፣ ከጳጳስነት ይቀድማል፣ ከምንኩስና ይቀድማል። ክርስቲያን ትልቅ ሰው ነው። ስማቸውን እንደ ቀላል እንዳታዩ። ክርስቲያን ከሆነ በኋላ ነው ወደ ሌላው አገልግሎት የሚኬደው። የሁላችንም መጠሪያ አንድ የሚያደርገን ስም ነው። ጳጳሳቱም የ10 ዓመት ሕፃንም አቡነ ዘበሰማያት አባታችን ሆይ ብለን እንድንጸልይ የሚያደርገን አንድ የሚያደርገን ክርስቲያን የሚለው ስማችን። ያ ከሆነ ክርስቲያን ከሁሉም የሚቀድም ከሆነ በክርስቲያን ውስጥ ጳጳሱ ድርሻ አለው፣ መነኩሴው ድርሻ አለው፣ እኔ ድርሻ አለኝ። እያንዳንዳችን ድርሻ አለን ማለት ነው። ያንን ነው የምንመለከተው። ትልቅ ስም ነው። በሌላ መልኩ ካየነው ኖህን እግዚአብሔር እንደዛ ዳነህ ምን ትመኝ ነበር ብትሉት ክርስቲያን መሆን ነው የሚላቸው። ዳዊትን የመሰለ ያ ሁሉ ሀብት የተሰጠው እንደ ልቤ የተባለ ክርስቲያን መሆን፣ እነ ኢሳይያስ እነ ኤርምያስን እነዛ ደጋግ ቅዱሳን እነ ኤልያስን እነ ኤልሳዕን ብትጠይቋቸው ክርስቲያን መሆን፣ ኤልያስ እንኳን ታቦር ተራራ ላይ አይቶታል። ምክንያቱም ክርስቲያን የተባልነው በክርስቶስ ስለሆነ። ለዚህ እኮ ነው መጽሐፍ እስመ ብዙኃን ነቢያት ፈተው
ዓይኖቻችን ብቻ አላዩም፣ ጆሮቻችን ብቻ አልሰሙም። ክርስትና ስንነሳ ቅዱስ ሥጋውን ክቡር ደሙን በልተን ክርስቶስ ከኛ ጋር ተዋህዷል። አመስግኑት። ክብርና ምስጋና ለአምላካችን። ስድስት ቀን ፈታ ሰራ፣ በሰባተኛው አረፈ አይደለ የሚለው። ያን ሁሉ ነገር ካደረገ በኋላ ገነትን ለሰው ልጅ ነው የሰጠው። በሌላ ቋንቋ እኛ አዳምና ሔዋንን እኛን ስለሆነ የሚወክሉት በሁሉ ዛሬም ቢሆን አሁን ያለነው እንወለዳለን እንጂ አንፈጠርም። የመጀመሪያዎቹ ናቸው ተፈጠሩ የሚባለው። ዛሬም ላለነው ቢሆን በእነሱ ውስጥ በጀታችን ቀድሞ ተፈጥሮ ነው እግዚአብሔር ወደዚህ ምድር የሚያመጣል። ሰምታችሁኛል ያልኳችሁ? በጀታችን ቀድሞ ተፈጥሯል። የሚያስፈልገን ነገር ቀድሞ አዘጋጅቶ አባት ነው። እኛ እንኳን ልጅ ስንወልድ እንዳልሆናረግ። ለዚህ እኮ ነው አንድ ጥሩ አባባል አለ፣ ባይኖርህም ትኖራለህ፣ ቢኖርህም ትሞታለህ የሚባል አባባል። ባይኖርህም ምን ትላለህ? ትኖራለህ። ይሄ ምን ሌላ ጥቅስ ያስፈልገዋል? ኖሮ ነው እንደ ዛሬ እየኖርን ያለ ነው። ጤፍ ስንት ታውቁታላችሁ? ሱቅ ሄዳችሁ ደሞዛችሁ ስንት ታውቁታላችሁ? ምንም የሌለውን ማን ሲያኖር አይተናል። መኖሪያ የዘላለም አምላክ ነው ይላል ነቢየ እግዚአብሔር ቅዱስ ዳዊት። የሚያኖረንን እግዚአብሔርን አመስግኑት። ያለምንም የሚያኖር በበረከት የሚያኖረን በምህረት የሚያኖረንን በተለይ ኢትዮጵያውያን ወይ ዘራችን የአየር ንብረቱ ብቻ ይሄ ወጣ ስንል ከሚናፍቀን ነገር አንዱ ይሄ ራሱን የቻለ ምክር ነው። ይቀጥልና አባባሉ ምንድን ነው የሚለው? ቢኖርህም ትሞታለህ ይላል። ቢኖርህም ምን ትላለህ? ፍግም። ብዙ ያላቸው ሲሞቱ ምንም የሌላቸውን ደግሞ ረሃብ ይገላቸዋል ሲባል እግዚአብሔር ሲያወራ አይተናል። ይሄ ነው በጀታችን ቀድሞ ነው የተፈጠረው ማለት ነው። ሌላው ዛሬም እግዚአብሔር ሰራተኛ ነው ያዳምናል እንጂ። አንድ ትልቅ መንፈሳዊ አባት የኦሪት ዘፍጥረትን መጽሐፍ ይህንን ታሪክ ሳነብ በጣም ይገርመኛል አሉ። እየሰማችሁ ነው? መድኃኒዓለም የልመናቸውን ድምፅ ይስማችሁ። በጣም ይገርመኛል። እግዚአብሔር ይህን ግዙፍ ሰማይና ምድር ለመፍጠር 6 ቀን ነው የፈጀበት። በሰባተኛው ቀን አረፈ ይላል። በስንተኛው ቀን? ለአዳምና ሔዋን የሚያስፈልጋቸውን ያን ሁሉ የፈጠረው ጌታ 6 ቀን ያን ሁሉ ፍጥረት የፈጠረው ደግሞ ከአዳምና ከሔዋን ውጭ የሚሆነው የፈጠረው 6 ቀን ነው የፈጠረው። በሰባተኛው አረፈ። እኔ 40 ዓመቴ ነው። በእኔ ጉዳይ እግዚአብሔር ዛሬም ሰራተኛ ነው፣ አርፎ አያውቅም። 40 ዓመቴ ነው። 20 ዓመት ይሆናችሁ አላችሁ። እድሜያችሁን እስኪ ለራሳችሁ ንገሩ። 15 ይሆናችሁ፣ 50 ይሆናችሁ። 50 ዓመት ሙሉ በህይወት እግዚአብሔር ሰርቶ ነው እየኖርክ ያለው። ጉድጓድ ሳይኖር የሚያጠፋ ነገር ሳይኖር። ብዙ ጊዜ እንደ ትምህርት በህይወት ያስተምሮኝ ያለፈ አንድ ወንድማችን መኪና አደጋ ደርሶ ተፈልቅቆ ከኤርባግ ውስጥ ነው የወጣው። ምንም አልሆነም፣ እግዚአብሔር አድርጎት። ብዙ ጊዜ አገልግሎት ሲሄድ ነው ብዙ ጊዜ አገልግሎት ስትሄድ ሰው አብሮ ይኖራሉ። የዘማሪው እየሆነ አገልጋይ እንዴት የዛን ቀን ብቻህን ሆንክ ሲባል ብቻዬን እንኳን አልነበርኩም። እንዴት ታዲያ ማን ነበር እዛ መኪና ውስጥ ሲባል መብርሃን ከኔ ጋር ነበረች፣ እግዚአብሔር ከኔ ጋር ነበር። ብቻዬንም አብሆን ሞቼ ነበርኩ። አመስግኑት፣ እግዚአብሔር ይክበር ይመስገን። በእያንዳንዳችን ህይወት እጃችን ላይ ያለው ነገር በሙሉ ዲያብሎስ ወጥመድ ሳያጠምድ ቀርቶ፣ ጠላት ሳይኖርብን ቀርቶ፣ ጉድጓድ ሳይቆፈርልን ቀርቶ፣ ከሰው እስከ ሰይጣን መውደቃችንን የሚመኝ ሳይኖር ቀርቶ አይደለም። ሰራተኛው እግዚአብሔር በመግቢያ በጸሎት ያልኩትን ቅዱስ አትናቴዎስ ነው በቅዳሴው። ሳትደክም የተሸከምከን፣ ሳታንቀላፋ የምትጠብቀን፣ ቸል ሳትል ጸሎታችንን የምትሰማ፣ ምንም ሳትቀበል ሁሉን የምትሰጠን ይህን ያለው ቅዱስ አትናቴዎስ ነው። እግዚአብሔር በሕይወታችን ስለሰራ ዛሬ የሆነውን ሆነናል። የሰራውን የሚያኖረውን እግዚአብሔርን አመስግኑት። ክብርና ምስጋና ለስሙ ይሁንልን። ስለዚህ መቀበል ነው ብያችኋለሁ። የተቀበልነው ብዙ ስጦታ ነው። ለማሳጠር ባጭሩ ትልቁን ስጦታ ልንገራችሁና በአዲስ ኪዳን በሱ ውስጥ ጥቂት ነገሮችን አይተን ወደ ሁለተኛው ሄዳለሁ። እንዲህ ይላል የዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ይላል። አንድያ ልጁን እስኪሰጥ ድረስ። በቃ ይሄ የስጦታዎች ሁሉ ጥግ ነው። የጥብርያዶስ ማሳበሉት በየቤታችን ልጅ ምንም የምንላቸው ጥቃቅን ነገሮች በሙሉ ከዚህ በታች ናቸው። አንደኛ ከሰማይ የመምጣቱ ጉዳይ፣ መስቀል ላይ የመሰቀሉ ጉዳይ፣ ለእኔና ለእናንተ እኛን ፍለጋ መጣ። ነፍሱን በመስቀል ላይ ነው የሰጠው። ይሄ ነው ትልቁ ስጦታ። ከስጦታ ጋር ነው የተፈጠረው። በዚህ ውስጥ ክርስቶስ ተባለና ክርስቲያን ተባለ። ክርስቶስ ተባለና
ያስፈልገኛል ብሎ አይደለም እግዚአብሔር የሰጠው። በመጀመሪያ ደረጃ እሱ ራሱ ነው እግዚአብሔር እንደሚያስፈልገን ራሱ የተናገረው። በመካከላችሁ አድር ዘንድ ምን ስሩልኝ ይላል? መቅደሴን ስሩልኝ። መቅደሱ የሱ ነው። ቤትየሰ ነው የሚለው፣ ቤቴ ነው የሚላል፣ አካሉ ነው የሚላል። ለዚህ ነው በጸበሉ፣ በእምነቱ፣ በመስቀሉ፣ በጸሎቱ ዲያብሎስ ተቃጠልኩ ሲል የምንሰማው። የዚች ቤተክርስቲያን ልጆች ያደረገንን አምላክ አመስግኑት። እግዚአብሔር ይክበር ይመስገን። ቤቱን በዛ ውስጥ ሰጥቶናል። እኛ ክርስቲያኖች የክርስቲያን ቤት ወይም ደግሞ ቤተ ክርስቲያን፣ በዚህ ቤት የብዙዎችን እንባ ታብሷል። በዚህ ቤት የብዙዎችን እንቆቅልሽ ተፈቷል። በዚህ ቤት መካኒቱ ሐና ሳሙኤልን ታቅፋለች። በዚህ ቤት የሽማግሌ ዘካርያስ ጸሎት ተመልሷል። ተናገሩ ብንባል ተናግረን የማንጨርሰው በየበዓሉ እኔን የሰማ እናንተን ይስማችሁ የምንለው በዚህ ቤት ያልተቀበለ ማን አለ? የገባቸው አባቶቻችን ለዚህ እኮ ነው መውደቅ ይላሉ። ይህ ይሰኒ ውስተ ቤተ እግዚአብሔር፣ በእግዚአብሔር ቤት መውደቅ። ኧረ ይህም ብቻ አይደለም። አንተ ሰአልክ ወለ እግዚአብሔር ወጌ አሐስስ፣ እግዚአብሔርን አንዲት ነገር ለመንኩት አለ። በሕይወቴ ዘመን ሁሉ በቤቱ ነው አንዲት ነገር ነው የሚለው ዳዊት። መውደቅ ነው የሚለው። ይህንን አሁን አንድ ምስኪን አንድ ድሃ ቢናገረው ምን አማራጭ አለ ከመውደቆች? ሀብታም ነው ይህን የተናገረው፣ ዓለም አቀፍ ሀብታም ዳዊት። ቤትህን እንኳን በወርቅ ልስራ ያለ ንጉሥ ነው ይህን የተናገረው። ይህንን ለማለት ግን አንዳንድ ጊዜ በእግዚአብሔር ቤት መውደቅ የሁላችንም ከኋላ ያሉትን ሊቃውንት ከክቡር አስተዳዳሪው ጀምሮ ሁላችንን የምትመለከቱ ካባ ለብሰን የእናንተ መምህራን ተብለን እዚህ ላይ ቆመናል ዳምረን። እናንታችንን የምትመለከቱ ግን ቆሎ ትምህርት ቤት መቃብር ቤት ወድቀን በየስርቻው ወድቀን እግዚአብሔርን ፈልገን ከቤት ወጥተን እግዚአብሔር መውደቃችንን መነሳት አድርጎት ነው። ክብርና ምስጋና ለአምላካችን ይሆንልን። ይህንን ለማየት በእግዚአብሔር ቤት መጣል መውደቅ የሚለውን በንጉሥ ደረጃ ለማለት ግን ብርሃን ያስፈልጋል። አንድ አባባል አለ፣ አይን ለማየት ብርሃን ላይ ይደገፋል ይባላል። አይን ለማየት ምን ላይ ይደገፋል? ከሌሊቱ 6 ሰዓት ላይ ሙሉ በሙሉ መብራት ቢጠፋ የኔን ልብስ ከለር መለየት ትችላላችሁ? አሁንስ ትችላላችሁ? አትችሉ። ምን ስላለን የቻላችሁ? ለካ አይን ስላለን ብቻ አይደለም የምናየው። አይናችን እንዳይ ምን ላይ መደገፍ አለበት? ብርሃን ላይ መደገፍ አለበት። ይህንን እንደ ዳዊት አይነቱን መንፈስ የአባቶቻችንን መንፈስ ለማየት ቅዱስ ቃሉ ላይ ወንጌል ስሙ የምንለው ከዚህ ነው። ቤተ ክርስቲያንን ሰጥቶናል። በቤተ ክርስቲያን ውስጥ እንግዲህ በጣም ሰፊ ነው፣ ረጅም ትምህርት ነው። በዚህ ውስጥ የቅዱስ ያሬድ ዝማሬ፣ የቅዱስ ጊዮርጊስ ዘጋስጫ አገልግሎት ስርዓቱ፣ እያንዳንዱ የቤተ ክርስቲያናችን ስርዓት ቅዱስ ጊዮርጊስ ዘጋስጫ ባጭሩ ዘግቶታል። ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት፣ ለዚች ቤተ ክርስቲያን የሰማዩን የሆነ ስርዓት አላት። ክብርና ምስጋና ለአምላካችን ይሁን። የሰማዩን የሆነ ስርዓቷ እንኳን ከሰማይ ተቀርቶ ነው የመጣው። ሌላው በዚህ ውስጥ ምን ሰጠን? ሃይማኖት ሰጠን። ሃይማኖት ስንል አሁን ብዙ ሰው በተለይ አንዳንዶች ሃይማኖት ትሰብካላችሁ፣ እኛ ኢየሱስን ነው የምንሰብከው። ሃይማኖት በማርያም በአንድ ደቂቃ ባጭሩ ስሙ። ሃይማኖት ማለት ምን ማለት መሰላችሁ? ብዙ ሰው እምነትና ሃይማኖትም የሚምታታበት አለ፣ የተወሰነ ልዩነት አለው። ሃይማኖት ማለት በሥላሴ አንድነት ሶስትነት ማመን፣ በኢየሱስ ክርስቶስ በመወለዱ በዛ ሁሉ መከራ ውስጥ አልፎ ዳግም ለፍርድ መጥቶ እንደሚወስደን በሰማይ እናት የሌለው በምድር አባት የሌለው የእግዚአብሔር ልጅ እግዚአብሔር ነው ብሎ ማመን ነው ሃይማኖት። ሌላ አይደለም እንሰብካችሁ። ይሄ ሃይማኖት ይባላል። እምነት የሚባለው ደግሞ በዛ ውስጥ ስንኖር እኛ ተስለን የሚደረግልን ልጆቹ ስለሆነ በጥበቃው የሚደረግልን እሱ እምነት ይባላል። መጽሐፍ ቅዱስ ላይ ብዙዎች በእምነታቸው የአንበሳውን አፍ ዘጉ፣ የእሳትን ኃይል አጠፉ። በእምናቸው ነው አጠፉት የሚባለው። በእምነት ነው እምነት የሚባለው። ሃይማኖታችንን ሰጥቶናል፣ ስርዓቷን ሰጥቶናል፣ ውብ አድርጎ በዚህ ውስጥ ያለውን ሰጥቶናል። ታዲያ ይችን ቤተ ክርስቲያን ለዚህ ነው ያስረከቡን አባቶች። አንዳንዶቹ አይናቸውን አጥተው፣ አንዳንዶቹ እግራቸውን አጥተው፣ አንዳንዶቹ በመጋዝ ተሰንጥቀው፣ አንዳንዶቹ በእሳት ተቃጥለው ዋጋ ከፍለው ነው ለእኛ ያስረከቡንና እኛም ተቀብለናል። ቤተ ክርስቲያንን የሰጠን ክርስትናን የሰጠን አምላካችን ይክበር ይመስገን። ሁለተኛው የመጀመሪያው ምንድነው አልኳቸው? መቀበል። ረሳችሁት? መጀመሪያው ምንድነው? ሁለተኛው መጠበቅ ነው። ምን አልኳቸው? መጽሐፍ ቅዱስ ጊዜ ለአቂብ ይላል። ያዕቆብ መጽሐፈ መክብብ ምዕራፍ 3 ቁጥር 6 ላይ ጊዜ ለአቂብ፣ ለመጠበቅም ጊዜ አለ። ምንድነው የምንጠብቀው? አሁን ባጭሩ የመጀመሪያው ልጄ ሆይ ልብህን አጥብቀህ ጠብቅ ይላል ምሳሌ ምዕራፍ 4 ቁጥር 23 ላይ። የመጀመሪያ ራሳችንን ነው የምንጠብቀው፣ ከኃጢአት ራሳችንን።
አባቶቻችን ለእጃቸው ጸልየዋል፣ ለእግራቸው ጸልየዋል፣ ለዓይናቸው ጸልየዋል። እባክህ ከኃጢአት ጠብቀኝ። ነቢየ እግዚአብሔር ቅዱስ ዳዊት ለምላሱ ለአንደበቱ ብቻ ጸልዩ ያውቃል። ሲምን ሲሆን አቃቤን አፉዬ፣ አቤቱ ጌታ እግዚአብሔር ወይ አንደበቴን ጠብቅልኝ። በተለይ በዚህ ዘመን እንደው አንዴ መምህራችን ሲሉ እንደሰማሁት ጆሮ ጠቦ አፍ የሰፋበት ዘመን። መጽሐፍ ቅዱስ ለመናገር የዘገየ ለመስማት የፈጠንክ ሁን ነው የሚለው። እግዚአብሔርን በተፈጥሮ ሲፈጥረን ሁለት ጆሮ አንድ አፍ አድርጎ ነው የፈጠረን። እንደ በርከት አድርገን እንሰማ፣ ቆጠብ አድርገን እንድናወራ። ግን ዓለም ላይ ያለውን ነገር ታዩታላችሁ። ክፉ ወሬኞች ስላሉ የነገር ሰደድ እሳት የሚያቀጣጥሉ የሀገራችን ገጣሚ እፍ ብሎ ማብረድ ሲሆን ማጥፋት ሲቻል ዛሬም እፍ እያለ የሰው ልጅ አነዳ። በክፉ ወሬኞች የብዙዎች ትዳር ፈርሷል፣ የብዙዎች ፍቅር ቀዝቅዟል፣ የብዙዎች አንድነት ተናግቷል። ቤተክርስቲያን ሳትቀር እንደበሶ ትበጠበጣለች። በክፉ መርዝ በሚረጩ ወሬኞች ኢትዮጵያ ሰላሟን አጥታ እንደምትመለከቱት ወንድም ከወንድም ጋር እየተጋደለ ነው። መድኃኔዓለም በቃ ይበለን። ራስን መጠበቅ፣ አንደበትን መጠበቅ፣ እጅን መጠበቅ። ከዛ ራስን ከጠበቅን በኋላ ቤተ ክርስቲያንን መጠበቅ፣ ሃይማኖታችንን መጠበቅ፣ ስርዓቷን መጠበቅ የምንችለው በምንድን ነው የምንጠብቀው? መጨረሻ ላይ በማጠቃለያ ይናገረዋለሁ። ቤተ ክርስቲያንን መጠበቅ ነው። ሌላ ጠበቃ የላትም ዛሬ። ድርሻ አለህ አንተ፣ ድርሻ አለሽ አንቺ። እነንትና ስላልሰሩ ቤተክርስቲያን ተዋረደች እንዲሆነች እንደዚህ ነው። እንደሱ አይደለም። አንተ አንቺ ድርሻ አለህ። እስኪ ዛሬ በዚህ ጠዋት ራሳችሁን በደንብ ጠይቃችሁ ምኑ ጋር ነው የኔ ጉድለት፣ እኔ ያላደረኩት ነገር እያላችሁ ጠብቁ። ምንድን ነው የኛ ድርሻ? እኔ ያላደረኩት ነገር አለ ወይ? ደግሞ እግዚአብሔር ረድቷችሁ እናንተ ማድረግ ያለባችሁ በሙሉ ካደረጋችሁ በጣም እድለኞች ናችሁ። ተመስገን እንድትሉም ጭምር ነው። ሌላው ስንጠብቅ ምን አይነት አጠባበቅ፣ ሳውላዊ አጠባበቅ እንዳይሆን አሁን ቤተክርስቲያን እየተቸገረች ያለችው ይሄ ነው። ድርሻን አለማወቅ። ሳውል እነዛን ሁሉ ክርስቲያኖችን እስጢፋኖስን ይገል ነበር። ለምን ሲባል እግዚአብሔርን ያገለገለ ይመስለው ነበር ይላል። ጥሩ ምሳሌ ከሆነ አሜሪካ የገጠመኝን ነገር ልንገራችሁ። በጣም ቤተክርስቲያን የምታገለግል በገንዘቧ በእውቀቷ ትልቅ ሰው እኛ የሚያገለግልበት ቤተክርስቲያን ነበረች። ትልቁ ፈተና ግን ከሰንበት ትምህርት ቤት እስከ ካህናቱ እስከ ምእመናኑ የሆነ ነገር አየች ማለት አለቀ፣ ጦርነት ነው የምታነሳው። እና አንድ ቀን ለምን እንዲህ ታደርጊያለሽ? አገልግሎትሽ ሳያንስ ፍቅር የኃጢአትን ብዛት ይሸፍናል እና እንደው ለምንድን ነው ይሄንን ነገር አንዳንድ ጊዜ አየት አድርገሽ ማታልፊ ወይ ለሚመለከተው አካል እንደው ብትነግሪ፣ በትንሽ በትልቁ እየተናገረችን የሚል ኮምፕሌን እየብዛዛ ደግሞ እንደዚህ ዝም ብሎ አኩርፎ አፍንጫና ላይ ነጠላ አድርጎ አይኬድም። ያው ነፃነቱ የምታውቁት ነው። በደንብ መናገር እንፈልጋለን የሚሉት ስላት በደንብ አስባ አሁን ነው የገባኝ፣ ስራዬ ነው ተጽዕኖ ያደረገብኝ አለች። ምንድነው ስራሽ ስላት ኤዲተር ነኝ አለች። አለ ትልቅ ካምፓኒ ውስጥ ለምሳሌ 500 ገጽ መጽሐፍ ቢመጣልኝ ለኔ ፐርፌክት ከሆነ ስራ እንደሰራው አይሰማኝም አለች። አንድ 5 ጥፋት ሳገኝ ነው አለች ለኔ ስራ የሚመስለኝ። ምክንያቱም ምንድነው ስራዋ ማረም አይደል? እዚህ መጣ የሆነ ነገር ስታይ በጎማ ግዴታቸው ነው። ሃይማኖት ቤት አይደለም የሆነ ኤዲተሮች እንዳንሆን የአባቶችን አባቶች የኛ ለኛ ድርሻችንን እንድናቅ አጠባበቃችን በዚህ መልኩ ሊሆን ይገባል። እግዚአብሔር ይርዳል። የመጀመሪያው ምንድነው? መቀበል። ሁለተኛው መጠበቅ። ሶስተኛው ማስፋት። እንዳልኳችሁ ሰፊ ትምህርት ነው። ባጭር ነው የምነግራችሁ። ክርስትና ማስፋትን ስናነሳ አባቶቻችን ኑና ሂዱ ነው ይላሉ። ሐዋርያትን ኑ አላቸው። ከመጡ በኋላ ወደ ሌሎች ሂዱ አላቸው። እኛንም ኑ ብሎ ክርስቲያን አድርጎናል። ወደ ሌሎች በህይወታችን ወደ ሌሎች በምንችለው ሁሉ በማስተማር በየተሰጠን ጸጋ እንድናገለግል ኑና ሂዱ ይላል። እኛ ድለኞች ነን። ማስፋትን ካነሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ድለኞች ነው። ወደ ሮም ብቅ ብትሉ፣ ወደ ጣሊያን፣ ወደ ሌሎች ሀገር ብትሄዱ እነ ቅዱስ ጳውሎስ የተሰቃዩባቸው ቦታዎች በየቦታው ተቀምጠው እዚህ ጋር ነው ያረዱት፣ እዚህ ጋር ነው የጎተቱት፣ እዚህ ጋር ነው የገደሉት እየተባለ ታያላችሁ። እና አርሴማ የተሰዉበትን ቦታ ታያላችሁ። ክርስትናው ከታች ከበድሃው ማህበረሰብ ስለጀመረ በግበበ ምድር በዛ በካታጎም ያኔ ባለስልጣናቱ ተራራ ላይ ቁጭ ብለው ታች ህዝቡ ከአንበሳ ጋር እየታገለ ሲበላ ክርስቲያኖችን የሚያዩበት ዛሬም ጉድጓዱ አፉን ከፍቶ በታሪክ ደረጃ ይጎበኛል። ወደኛ ሀገር ስትመጡ ግን ክርስትናው ከቤተ መንግስት ስለሆነ የጀመረው በዛን ዘመን በደንብ ስሙ፣ ወደ ኢትዮጵያ የተሰደዱ ቅዱሳን እንጂ ከኢትዮጵያ የተሰደዱ ቅዱሳን አልነበሩ ነው። ዛሬ ቀን ስንት ነው? በአንድ ድምፅ ንገሩኝ። 14 አይደለ? ማን ነው በዓሉ? አቡነ አረጋዊ። በረከታቸው በሁላችንም ላይ ይደርብን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ናቸው። አቡነ አረጋዊ ናቸው። የት ነው የተወለዱት? መቀሌ። የት ነው የተወለዱት? ወለጋ። የት ነው የተወለዱት? ወሎ፣ ጎንደር፣ አይደለም። በዛን ዘመን እነሱ ጋር ሲያሳድዷቸው የክርስቲያኖች መጠጊያ ኢትዮጵያ የምትባል ሀገር አለች እንሂድ ብለው መጡ። ሌሎቹንም አመጡ። ተሰዓቱ ቅዱሳን በረከት ሆነው ወደ ኢትዮጵያ ገብተዋል። መጡ፣ የወንጌልን ስራ ሰሩ። ይብላኝ ለኛ። ከነሱም ቀድሞ የመጀመሪያው ጳጳሳችን ሰላማ ከሳቴ ብርሃን ነው። ኢትዮጵያዊ አይደለም በትውልድ ግን ከፍሬምናጦስ ሰላም ሰባኪ ሰላም አባት ብለው ኢትዮጵያውያን ያወጡለት እና አትናቴዎስ ሊቀ ጳጳስ ዘአክሱም ወለኩላ አድያመ ኢትዮጵያ የመላዋ ኢትዮጵያ ጳጳስ ብለው የላኩት ኢትዮጵያዊ አልነበረም። ወንጌልን ከጥግ ጥግ አዳረሱ። ከአንበሳ ጋር እየታገሉ በእግራቸው እየተጓዙ በአውሮፕላን ተጉዘን ዛሬ ቤተክርስቲያንን እየከፋፈልናት በቃ ይበለን መድኃኔዓለም። በዘር ተሿሹመን የተፈጠረውን ውጤት እየተመለከትነው ነው። ብዙዎች ከውጭ ወደኛ ተሰደዱ ብለናል። ዛሬ ሀገራችን ላይ በየሳምንቱ የምንሰማው ነው ወገኖች። ምንም በየሳምንቱ ማንሳቱ ጥቅም የለውም። እኔ እንደውም አንዳንድ ጊዜ ባሩሲም በሌላም ጋር ያሉትን የሰማዕታት ሕይወት ሳይ እነሱስ በረከት ነው። ሰማዕትነትን ተቀበሉ፣ በስሙ ተሰዉ፣ ክርስቶስን መስለው እስጢፋኖስን መስለው ሄዱ። እነዛ ዲያቆኑ ስሩ የታረደ ዲያቆን በሳምንቱ ምን ብሎ ነው ቅዳሴ የሚቀድሰው? ዞር ሲል ሳምንት ዕለት አብሮት ይቀድስ የነበረውን ዲያቆን ሲያዩ ምን ይሆን የሚሰማው? ሳምንት ዕለት ስጋው ደሙን ሲያቀብለው በዛ በኩል ሲቀበለው የነበረው ካህን እስሩ ሲታረድ አይቶት በሳምንቱ መንበሩ ላይ ቆሞ እንዴት ይሆን የሚቀድሰው? ያባት ኢትዮጵያውያን እንስሳ እንኳን ሲሞት አይተው የሚራሩ ናቸው እንደምታውቁት። እነዛ እናቶች ልጇ ፊቷ እየተቀረደደ አብራ ስታስቀድስ የነበረች አሮጊት አለበደሎ ያለ እድሜዋ እየተዛ ፊቷ እየወደቀች እያየች በሳምንቱ እንዴት ብላ ይሆን የምታስቀድሰው? በቃ ይበለን መድኃኔዓለም። ማስፋት ዛሬ እሱ ላይ ስራ መስራት ይጠበቅብናል። ከዚህ ይልቅ ላሳጥረው፣ በውጭ ዓለም በጣም ብዙ ስራ እየተሰራ እየሰፋ ምድር እየወረስን ነው። ወደ ደቡብ አፍሪካ ብትሄዱ፣ ወደ አውሮፓ፣ ወደ አሜሪካ ብትሄዱ። ዘንድሮ ጥምቀት ላስ ቬጋስ ነበርኩ። አጋጣሚ ፈቃድ እግዚአብሔር ሆኖ ያስተማርኩትም እኔ ነበርኩ። ብዙ አብያተ ክርስቲያናት አንድ ላይ ነው የሚያድሩት። ከተማዋ ተጨንቃ ነበር። ኢትዮጵያ ያለን ነው የሚመስለው ስቴዲየም ነው ያከበርነው። ከላይ እስከታች ያሉ ባለስልጣናት ፈረንጆቹ መጥተው ነበር። በአንድ ድምፅ ተነስተው በደብዳቤ ከዛሬ ጀምሮ በላስ ቬጋስ ከተማ ጥር 11 ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀን ተብሎ ይከበር ብለው ወሰኑ። ክብርና ምስጋና ለአምላካችን ይሁን። ማስፋት የሚባለው ይህ ነው። የመጨረሻው ማውረስ ነው። እነዚህን ሁሉ ነገሮች ለልጆቻችን ለሌላው ስናወርስ አምላካችን መንግስቱን ሊያወርሰን የታመነ ነው። ልጨርስ። የመጀመሪያው ምንድን ነው? መቀበል። ሁለተኛው መጠበቅ። ሶስተኛው ማስፋት። አራተኛው በምን ካልን በመክሊት ይበሉ። እስኪ ሁላችሁም በመክሊት ይበሉ። በምናችን ነው የምናሰፋው? በምናችን ነው የምንጠብቀው? በምናችን ነው የምናወርሰው? ምንድነው መክሊታችሁ? ፓርኪንግ ላይ የሚሰሩ ወንድሞችን ስገባ እያየሁ ነበር። እኛ እዚህ አገልግለን ቃለ ሕይወት ያሰማልን እንባላለን። በመድረክ ነው ያለ ነው። አገልግሎታቸውን እንኳን ያን ያህል ዋጋ ሰጥተን ላናየው እንችላለን። መክሊት ማለት እሱ ነው። በመክሊታቸው እያገለገሉ ነው። ገንዘብ ያለ እግዚአብሔር በገንዘብ የሾመ በመክሊት አገልግል። ክርስቲያናዊ ድርሻ እሱ ነው። እሱን ከተወጣ በኋላ ሌላውን ትወቅሳለህ። ስልጣን የሰጣችሁ የቀበሌ ለምን አይሆንም? በስልጣናቸው አገልግሉ። እውቀት የሰጣችሁ በተሰጠን ነገር አገልግለን እናውርስ። ያ ሲሆን አምላካችን መንግስቱን ሊያወርሰን የታመነ ነው። ማድረግ የሚገባንን አድርገን መንግስቱን ለመውረስ ያብቃን።